የሰሜኑ ጦርነት ኢትዮጵያን ለአይኤምኤፍ እንድትገዛ አስገድዷታል ተባለ። አሜሪካ ዛሬ ማታ ምን እንደሚፈጠር አልናገርም ብላለች። የቴህራን ሉዓላዊነትና ደህንነትን ለማስጠበቅ ዝግጁ ነኝ ብላለች። የአዲስ አበባ ዩኒቨርሲቲ ለትግራይ ተማሪዎች መጠለያ ሆነላቸው። ወደ ዝርዝሮቹ እናልፋለን። ሰላም የተከበራችሁ የሀበሻ ጉር ዜና ዩቱብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የሀገር ውስጥ ዜና። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማረፊያ ወይም ዶርሚተሪ እንዲፈቅድላቸው ጥሪ አቅርበው ነበረ። ተማሪዎቹ ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥ እንደሚችል ስጋታቸውንም ገልጸው ነበር። በአሁኑ ወቅት ተማሪዎች በግቢ ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑን ተማሪዎች ተናግሯል። የአዲስ አበባ ዩኒቨርሲቲ ኮሚኒኬሽን ዳይሬክተር ኤልያስ ወርቁ ይህንንም አረጋግጠዋል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢ እንዲቆዩ ተደርጓል ነው ያሉት። የአዲስ አበባ ዩኒቨርሲቲ አካዳሚ ምክትል ፕሬዚዳንት ጄይሉ ኡመር ተማሪዎቹ በግቢ ውስጥ መሆናቸውን አረጋግጠዋል። በሌላ ዜናችን የቀድሞ ኢትዮጵያ ብሔራዊ ገዢ ማሞ ምህረቱ ፎክስ ሊቭ ከተባለ የውጭ በይነ መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያ ጦርነት በማይክሮ ኢኮኖሚ ላይ ከፍተኛ ውድመት ማድረሱን ገለጹ። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙት የቀድሞ ገዢ ጦርነቱ አገሪቱን አማራጭ ወደሌለው ቀውስ ውስጥ በመክተት ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎችን እንድትገዛ አስገድዷታል ብለዋል። አገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ ከገበያው እንዲወስድ ማድረግ ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷን ያስከተለውን ተጽዕኖ በማንሳት ጥልቅ ጸጸት መፈጠሩንም ጠቁሟል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም ጦርነቱ መዘዝ ግን አገሪቱ ለውጭ ገንዘብ ተቋማት እጅ እንድትሰጥ ማድረጉንም አስገንዝበዋል። የካሚኒ ቀብር ስነስርዓት ከሌሎች 4 የቤተሰብ አባሎቻቸው ጋር ትናንትና በሰሜን ምስራቅ ኢራን ውስጥ በምትገኝ ቅዱስ ከተማ ማሻድ በሺዎች የሚቆጠሩ ሰዎች በተገኙበት ተፈጽሟል። የቀድሞ ጠቅላይ መሪ በመጀመሪያ ቀን የእስራኤልና የአሜሪካ የተቀዳጀ ጥቃት የተገደሉት ከ4 ወራት በፊት ነበረ። ከእርሳቸውም ጋር በርካታ የኢራን ወታደራዊና የፖለቲካ ባለስልጣናት እንዲሁም ሴት ልጃቸው ቡሽራ ካሚኒ፣ የልጅ ልጃቸው ሳሃራ መሐመድ፣ የልጃቸው ሞጃቲቢ ካሚኒ ሚስት ዛህራ ሀዳድ እና የልጃቸው ሆዳ ካሚኒ ባል ሚስባህ ተገድለዋል። በቀድሞ መሪ ቀብር ስነስርዓት ላይ የሀገራት መሪዎች እና ባለስልጣናት የተገኙ ሲሆን እርሳቸውን የተካው ልጃቸው ሞጃቲብ ካሚኒ ግን አልተገኘም። የካሚኒ ቀብር ስነስርዓት የተፈጸመው ፕሬዚዳንት ትራምፕ የተኩስ አቁሙ አብቅቷል ካሉ በኋላ አሜሪካ በኢራን ላይ የከፈተችው ጥቃት ለሁለተኛ ቀን በቀጠለበት ጊዜ ነበር። በሌላ ዜናችን በአማራ ክልል ደሴ ዙሪያ ወረዳ 24 ቀበሬ ፋላ ገበያ ሞሰቢት ጎራ በተባለ አካባቢ በሚሊሻ አባላት ላይ በተሰነዘረ ድንገተኛ የደፈጣ ጥቃት የ20 ሰዎች ሕይወት ማለፉን በአካባቢው የወጡ መረጃዎች አመልክተዋል። ጥቃቱን የሰነዘሩት የፋኖ አባላት መሆናቸው የተገለጸ ሲሆን ድርጊቱ ከፈጸሙ በኋላ ወዲያውኑ ከአካባቢው መሰወራቸውም ታውቋል። በዚህ በድንገት በተከፈተ ተኩስ በአካባቢው የነበሩ ንጹሐን ዜጎች ላይ ጉዳት ደርሶ እንደሆነ እስካሁን በግልጽ የታወቀ ነገር የለም። ሆኖም ግን ከጥቃቱ በኋላ በአካባቢው የሚገኙ የሚሊሻ ኃላፊዎች መረጃ አሳልፋችሁ ሰጥታችኋል በሚል ሰበብ የቀበሌውን ወጣቶችና ነዋሪዎችን ከፍተኛ ፍተሻ በማድረግና በመደብደብ ላይ እንደሚገኙ የአካባቢው የደረሰ መረጃ ያሳያል። ጥቃቱ ሐምሌ 1 ቀን 2018 ዓ.ም ንጋት 11 ሰዓት ላይ የተፈጸመ ሲሆን በዚህ ጉዳይ ከመንግስትም ሆነ ከአካባቢው ሚሊሻ የተሰጠ መግለጫ የለም። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በአሁኑ ሰዓት ለጋዜጠኞች በሰጡት ቃል ፕሬዚዳንት ዶናልድ ትራምፕ ለኢራን ብዙ አማራጮች ያቆዩና ያስቀመጡ ሲሆን ዛሬ ማታ ግን ምን እንደሚፈጠር አላውቅም፣ ጭራሹንም አልነግራችሁም። ከኢራናውያን ጋር ስምምነት ፈጽመን ነበረ፣ ግን አልተሳካም። አዝናለሁ። ኢራን መርከቦችን ኢላማ ማድረጓን አቆማለሁ ብላ ነበር። ነገር ግን ከ24 ሰዓታት በፊት የተፈጠረው ነገር ሌላ ነው። ቀጥታ ወደ ተኩስ መመለሳቸው ነው። በእርግጥም ኢራን ለአንድ ሳምንት ያህል ጥሩ ሰርታለች፣ ጥሩ ባህሪም ነበራት። ችግሮችንም አሪፍ እየሄደ ነበር። ነገር ግን አሁን ወደ መርከቦች ተመልሳለች። እኛም አሁን ከፍታውን የጥንካሬ ደረጃ እያጣጣምን ነው ሲል አክሏል። በሌላ በኩል ቻይና የቴህራንን ሉዓላዊነትና የደህንነት ማስጠበቅ ዝግጁ ነኝ ያለች ሲሆን የኢራን ሁሉን አቀፍ ስትራቴጂካዊ አጋር እንደመሆነ መጠን የዓለም ሀያላን ሀገራት የሚባሉ 2 ተክላዎች ለብቻዋ ሲደበድቧት ከዛሬ ነገ ይሻላል፣
ይቆማል በሚል ተስፋ ቆሜ ያየሁና የትላንቱን ችለን ቢሆንም አሁን ግን እመኑኝ እንደዛ ብሎ ነገር የለም፣ ጭራሽ አይታሰብም፣ ቆሜ መመልከት አልችልም ብላለች። ቻይና የቴሄራን ሉዓላዊነትና ደህንነትን ለማስጠበቅ አስፈላጊውን እርምጃና ድጋፍ ሁሉ ማድረጓን ትቀጥላለች ስትል አጋርነቷን አሳይታለች ብለዋል። ወደ ሌላ ዜናችን ስናልፍ ታላቋ እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጠዋል። ይህ መረጃ በሁለቱ ሀገራት መካከል የነበረውን የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረት በነገሰበት በአሁኑ ሰዓት ተጨማሪ ስጋትን ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎችን ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሴራን የሚያመለክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሊሆን እንደሚችል አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህን የተለየ ሴራ ሲከታተል እንዳልነበር ምንጮቹ አክለዋል። እንደ አውሮፓውያን አቆጣጠር በ2020 በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌይማን በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕን ኢላማ ልታደርግ እንደምትችል አሜሪካ ስታስጠነቅቅ መቆየቷ ይታወሳል። በጉዳዩ ላይ ከዎል ስትሪት ጆርናል ለቀረበው ጥያቄ ዋይት ሀውስ ምላሽ ከመስጠት ይልቅ ትራምፕ ሮብ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካ መሪ እኔን ማጥፋት ይፈልጋሉ፣ በሁሉም ዓለማት ዝርዝራቸው ውስጥ እንዳለው አይቻለሁ። እስካሁን በመጠኑም ቢሆን እድለኛ ነበርኩኝ፣ ግን ይሄ ብዙ ላይ ዘልቅ ይችላል። እነዚህ ክፉና በሽተኛ ሰዎች ናቸው። ይህን ካንሰር ከስሩ መንቀል አለብን። ታውቃላችሁ፣ ካንሰርን ገና በማለዳው ቆርጦ መውጣት ያስፈልጋል። አሁን የተሰማኝ ያለውም ይህ ነው ሲሉ ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ባለፈው ሳምንት መጨረሻ በጦርነቱ መጀመሪያ የተገደሉት የኢራን ጠቅላይ መሪ አያቶላህ የቀብር ስነስርዓት ላይ በርካታ ኢራናውያን የትራምፕ ሞት ሲመኙና ሲያሰሙ ተደምጠዋል። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ትራምፕ ከኢራን ጋር እያደረጉ ባለው የዲፕሎማሲ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርብ ከትራምፕ ጋር በዋሽንግተን እንደሚመክሩ ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረው መግባቢያ ሰነድ አብቅቷል ቢሉ በሁለቱ ወገኖች መካከል ጥቃቶች ዳግም ቢንሰራሩ ከትዕይንት ጀርባ የዲፕሎማሲ ጥረቶች አሁንም እንደቀጠሉና አንድ የአሜሪካ ባለስልጣን ሐሙስ ዕለት አስታውቀዋል። ከአሜሪካ ዜና ሳንወጣ ዋሽንግተንና ቴሄራን እስከ ነሐሴ አጋማሽ ድረስ አዲስ የኒውክሌር ስምምነት ላይ ለመድረስ እየሰሩ ይገኛሉ። ሐሙስ ምሽት ሊወስዱ የታሰቡ ወታደራዊ እርምጃዎች ለዲፕሎማሲው ሲባል ቢታገዱ በዩኤስኤ አብርሃም ሊንከን የጦር መርከብ ላይ ያሉ አብራሪዎች አስፈላጊ ሆኖ ከተገኘ ጥቃት ለመሰንዘር የሚያስችላቸውን ልምምድ በማድረግ ላይና መከላከያ በረራዎችን በማካሄድ ላይ ይገኛሉ። የመርከቡ አዛዥ ዳን ኪለር በሺዎች የሚቆጠሩ የመርከቧ ባልደረቦች ሁኔታውን እየተካረሩ መምጣታቸውንም አሳውቀዋል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።